ትናንት ምሽቱንና ዛሬ ሌሊት ላይ በተደረጉ በ23ኛው የዓለም ዋንጫ ጨዋታዎች ሰፋ ያሉ ውጤቶችና በርካታ ጎሎች ተቆጥረዋል። በምድብ 6 የምትገኘው ስዊድን ከአፍሪካ ተወካይዋ ቱኒዚያ ጋር ያደረጉት ጨዋታ በስዊድን 5-1 አሸናፊነት ሲጠናቀቅ በጨዋታው ለሁለቱ ሀገራት ባደረጉት ጨዋታ ጎሎችን ማስቆጠር የቻሉ ተጫዋቾችን ስንመለከት በሰባተኛው ደቂቃ አያሪ የመጀመሪያውን ጎል አስቆጥሮ ስዊድንን መሪ ሲያደርጋቸው በ30ኛው ደቂቃ ከቪክቶር ዮኬሬሽ የደረሰውን ኳስ አሌክዛንደር አብርሃም ይስሐቅ ለስዊድን ሁለተኛውን ጎል ሲያስቆጥር በ43ኛው ደቂቃ ከሃኒባል ሙጂቢሪ የደረሰውን ኳስ ለቱኒዚያ ሪያኪክ ጎል ማስቆጠር ቢችልም የማስዘዘኛ ጎል ከመሆን ያለፈች ጎል አልነበረችም። ከረፍት መልስ በ59ኛው ደቂቃ ከአሌክዛንደር አብርሃም ይስሐቅ የደረሰውን ኳስ ቪክቶር ዮኬሬሽ ለስዊድን ሶስተኛውን ጎል ማስቆጠር ሲችል በ84ኛው ደቂቃ አሌክዛንደር አብርሃም ይስሐቅ አሁንም ያደረሰውን ኳስ ሰቨንበርግ ለስዊድን አራተኛዋን ጎል ማስቆጠር ችሏል። ጨዋታው ሊጠናቀቅ በመጨረሻው ደቂቃ በ90 ሲደመር 6 በጭማሪው ደቂቃ ላይ ከሉካስ በርግቫል የደረሰውን ኳስ አያሪ አምስተኛዋንና ለራሱ ሁለተኛውን ጎል አስቆጥሮ ሀገራቸውን ለድል ማብቃት ችለዋል። በዚህ ጨዋታ ላይ አሌክዛንደር አብርሃም ይስሐቅ ሁለት ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ሲችል አያሪ ሁለት ጎሎችን አስቆጥሯል። ስዊድን ይህ ምድብ በአንደኝነት እየመራች ትገኛለች። ስዊድን ቱኒዚያን አፈራርሳታለች ማለት ይቻላል። የጨዋታው የመሃል ዳኛ አንድ ቢጫ ካርድን መጠቀም ችለዋል። ሌላኛው ጨዋታ የነበረው በምድብ 5 የሚገኙት የአፍሪካ ተወካይ አይቮሪ ኮስት ከደቡብ አሜሪካ ተወካይ ኢኳዶር ያደረጉትን ጨዋታ በአይቮሪ ኮስት 1-0 አሸናፊነት ተጠናቋል። ሁለቱ ሀገራት ባደረጉት ጨዋታ ብቸኛዋንና የማሸነፊያውን ጎል ያስቆጠረው በ91ኛው ደቂቃ የማንቸስተር ዩናይትዱ አማድ ዲያሎ ሲሆን ለአማድ ዲያሎ ኳሱን አመቻችቶ ማቀበል የቻለው ወልፍሬድ ሲንጎ ነው። የመሃል ዳኛው በዚህ ጨዋታ ላይ 4 ቢጫ ካርዶችን ተጠቅመዋል። 3ቱ አይቮሪ ኮስቶች የተመለከቱ ሲሆን አንዱን ከኢኳዶር በኩል ነው መመልከት የቻሉት። ይሄ ለአፍሪካ ትልቅ ውጤት ነው ማለት ይቻላል። አይቮሪ ኮስት ማሸነፍ ችላለች። ሌላኛው ጨዋታ የነበረው በምድብ 6 የሚገኙት ኔዘርላንድን ከጃፓን ያገናኘው ጨዋታ 2-2 በሆነ ያቻ ውጤት ሲጠናቀቅ ሁለቱ ሀገራት ባደረጉት ጨዋታ ጎሎቹን ማስቆጠር የቻሉ ተጫዋቾች በ51ኛው ደቂቃ ከሪያን ግራቨንበርች የደረሰውን ኳስ ቨርጅል ቫንዳይክ በግንባሩ አስቆጥሮ ኔዘርላንዶችን መሪ ቢያደርጋቸው በ57ኛው ደቂቃ ከኩቦ የደረሰውን ኳስ ናካሞራ ወደ ጎልነት በመቀየር ጃፓኖችን አቻ ሲያደርግ በ64ኛው ደቂቃ ከሪያን ግራቨንበርች የደረሰውን ኳስ ሰመርቪል ወደ ጎልነት ቀይሯት ኔዘርላንድን ዳግም መሪ ቢያደርጋትም በ88ኛው ደቂቃ ዳይቺ ካማዳ የክሪስታል ፓላሱ ዳይቺ ካማዳ ጎል አስቆጥሮ ለጃፓን ጃፓኖች ጨዋታው እንዳይሸነፉ በአቻ ውጤት እንድታጠናቀቅ ያደረገ ተጫዋች ነው ካማዳ። በዚህ ጨዋታ የመሃል ዳኛው 3 ቢጫ ካርዶችን ተጠቅመዋል። ዛሬም የዓለም ዋንጫ ጨዋታዎች ይቀጥላሉ። በሌሎች መረጃዎች እስከምንገናኝ የዛሬን እዚህ ጋር አበቃን። ዋዛ የስፖርቱ መዓዛ